ሰላም ጤና ይስጥልን ውድ የፍታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከተለን እናሰማለን። አርዕስቱን እናስቀድማለን። ህወሓት በዛሬው ዕለት በትግራይ እንደ ተጨማሪ ከበድ ያለ ውሳኔ አሳልፏል። ከቀናት በፊት በቂ ገንዘብ ስለሌለ ለመጪዎቹ 2 ወራት ደሞዝ የሚባል ነገር አትጠብቁ በማለት ለክልሉ የመንግስት ሰራተኞች መመሪያ ያስተላልፈው ህወሓት በዛሬው ዕለት ደግሞ በቀናት ጊዜ ውስጥ የሚተገበር አዲስ መመሪያ ይፋ አድርጓል። በትግራይ ክልል የሚገኘው የወርቅ ማዕድን ሀብት የክልሉን ሰላምና ገጽታ ያደበዘዘው መምጣቱን ማርቲን ፕላውት አዲስ ባወጣው መረጃ አጋርቷል። ከተፈጠሩት ትርምስ ጀርባ የትግራይ ወታደራዊ አዛዦችና የውጭ ዜጎች በከፍተኛ ሁናቴ ይህንን ሀብት እየበዘበዙት ስለመሆኑ ነው ይኸው ጸሐፊ በሪፖርቱ ያመላክተው። ግብጽ ህወሓትን ጨምሮ የቀጠናው ኃይላትን እያሰባሰበች ነው። የአፍሪካ ሪፖርት በዚህ ጉዳይ ዙሪያ ባወጣው ዘገባ ግብጽ የሱዳን፣ የኤርትራ እንዲሁም የህወሓት ኃይላትን በማንቀሳቀስና በማስተባበር በኢትዮጵያ ላይ የተቀናጀ ጫና ለመፍጠር እየሰራች መሆኑን አመላክቷል። በኦሮሚያ ክልል የቅድመ ታጣቂዎች ኢላማ ያደረገ ዘመቻ በሸኔ ስለመከፈቱ የክልሉ የጸጥታ ቢሮ መግለጫ አመላክተም። የሰላም ጥሪን ተቀብለው ህዝቡን የተቀላቀሉ የቀድሞ ታጣቂዎች ላይ ግድያና እገታ እየተፈጸመባቸው ነው ሲል ቢሮ መግለጫ አውጥቷል። በሆርሙዝ ወሽመጥ የተፈጠረው መስተጓጎል በዓለም አቀፍ የነዳጅና ማዳበሪያ ገበያ ላይ ከባድ ጫና መፍጠሩን ኢትዮጵያ አሳስባለች። በእንግሊዝ በተካሄደ ዓለም አቀፍ ጉባኤ አስቸኳይና የተቀናጀ ዓለም አቀፋዊ ምላሽ እንዲሰጥ ከኢትዮጵያ በኩል ጥሪ ቀርቧል። ላለፉት 4 ዓመታት በቀጠለው የሱዳን የእርስ በርስ ጦርነት ከተወሰኑ ጊዜያት ወዲህ ከሁለቱ ተፋላሚ ኃይላት መካከል አንደኛው ተዋጊ ቡድን የከፍተኛ ወታደራዊ አመራሮች የመክዳት ፈተና የገጠመው መሆኑን የሚያሳዩ መረጃዎች ወጥተዋል። ይህንንም አካተናል። ከሁለት ቀናት በፊት የነጻነት በዓሏን ያከበረችው ሶማሊላንድ የመጀመሪያውና ብቸኛው ዕውቅና ለሰጠቻት እስራኤል ገጸ በረከት የመሰለ ውሳኔ ያሳልፋለች። ሀርጌሳ በእስራኤል ኤምባሲ እንደምትከፍት ስትገልጽ ኤምባሲውን ለመክፈት የወሰነችበት ከተማ የውዝግብ ምክንያት ሆኗል። ወደ ሀገር ቤት በሚመልሰን መረጃችን የአዲስ አበባ ውጭ ተወዳዳሪና የምርጫ ቦርድ ውዝግብን እየተመለከተም ዕለታዊ መረጃ አካተናል። እስከ ፍጻሜው አብራችሁን ቆዩም። ህወሓት ከባድ ውሳኔ ያሳለፈም። ህወሓት በትግራይ ተጨማሪ ውሳኔ ያሳልፏል። መተግበር አለበት የተባለ ከበድ ያለ ውሳኔ ነው። ህወሓት ለዚህ ውሳኔው ምክንያት አለኝ ሲል በመግለጫው አሳስቧል። እንደሚታወሰው ህወሓት ከሰሞኑ ክልሉ ሰራተኞች የ2 ወራት ደሞዝ እንደማይሰጣቸው ከወዲሁ ወቁት ብሎ ነበረም። አሁን ደግሞ በአገር አቀፍ ደረጃ በትምህርት ሚኒስቴር የጊዜ ሰሌዳ የሚሰጠውን ብሔራዊ ፈተና ትግራይን ከቀሪ ኢትዮጵያ ክፍል በመነጠል በራሴ ጊዜ ሰሌዳ ለብቻ ይሰጣሉ ብሏል። በዚህ መሰረት የትግራይ የ8ኛና የ12ኛ ክፍል ብሔራዊ ፈተና ከቀሪ ኢትዮጵያ ክፍል በተለየ ጊዜ ሰሌዳ እንደሚሰጥ ነው የተነገረው። የ12ኛ ክፍል ፈተና በአገር አቀፍ ደረጃ ተመሳሳይ ይዘት ባለው መልኩ የሚሰጥ ሲሆን ህወሓት ለትግራይ የራሴን ፈተና በራሴው መንገድ እሰጣለሁ ብሏል። ህወሓት በትግራይ ትምህርት ቢሮ በኩል ባስነገረው በዚሁ መግለጫው በሰኔ ወር መግቢያ ላይ ፈተናዎች ከተሰጡ በኋላ የትግራይ ትምህርት ቤቶች እንዲዘጉ አድርጋለሁ ብሏል። በዛሬው ዕለት ይፋ በተደረገው የትምህርት ጊዜ ሰሌዳ መሰረት የ8ኛ ክፍል ብሔራዊ ፈተና ከሰኔ 3 እስከ ሰኔ 5 ቀን 2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ደግሞ ከሰኔ 24 ጀምሮ በ6 ዙሮች ይሰጣል ብሏል የክልሉ ትምህርት ቢሮ። በቢሮ መረጃ መሰረት በትግራይ ያሉ ትምህርት ቤቶች ከቀናት በኋላ ማለትም ግንቦት 30 ላይ ይዘጋሉ። ይህም በአገር አቀፍ ደረጃ ካለው የትምህርት መዝጊያ የጊዜ ሰሌዳ በአንድ ወር የቀደመ ነው። የትግራይ ትምህርት ቢሮ የኮሚዩኒኬሽን ዳይሬክተር አቶ ስዩም ሀጎስ ትምህርት ቤቶቹን ቀደም ብሎ መዝጋቱ ያስፈልገው በደሞዝና በነዳጅ እጥረት ምክንያት ነው ብለዋል። ቀደም ብሎ ልክ እንደ ሌሎች የክልሉ ሰራተኞች የመጪው 2 ወራት ደሞዝ እንደማይኖራቸው እወቁት የተባሉት መምህራኑ ላለፉት 3 ወራት ደሞዛቸው እንዳልተከፈላቸውና ለማስተማር ከቦታ ወደ ቦታ መዛወር እንዳልቻሉ እየተነገረ ነው። የትግራዩን ዘረፋም በትግራይ ክልል የሚገኘው የወርቅ ማዕድን ሀብት የክልሉን ሰላምና ገጽታ ያደበዘዘው መምጣቱን ማርቲን ፕላውት ባወጣው አዲስ መረጃ አመላክቷል። በትግራይ ክልል የሚገኘው የወርቅ ማዕድን ሀብት የክልሉን ሰላምና ገጽታ ያደበዘዘው መምጣቱን እውቁ ጸሐፊ ማርቲን ፕላውት አዲስ ይፋ ባደረገው ሪፖርቱ ጠቁሟል። ከተፈጠረው ትርምስ ጀርባ የትግራይ ወታደራዊ አዛዦችና የውጭ ዜጎች በከፍተኛ ሁናቴ በዚህ የሀብት ምዝበራ ላይ እየተሳተፉ ነው ተብሏል። በትግራይ ክልል የሚገኘው የወርቅ ማዕድን ሀብት ለክልሉ ህዝብ የኢኮኖሚ ተጠቃሚነትንና ልማትን ከማምጣት ይልቅ ተጨማሪ ማህበራዊና የፖለቲካ ቀውስ ምንጭ እየሆነ ነው ተብሏል። ለአፍሪካ ቀንድ ጉዳዮች ልዩ ትኩረት በመስጠት የሚታወቀው ማርቲን ፕላውት
በትግራይ የሚገኘው ወርቅ የክልሉን ገጽታና ሰላም እያደበዘዘው ይገኛል ብሏል። ይህ የተፈጥሮ ሀብት በአግባቡ ለህዝብ ጥቅም መዋል ባለመቻሉ በቀጠናው ላይ ሌላ ስውር የጥቅም ፍልሚያና ለመረጋጋት እንዲፈጠር ምክንያት መሆኑ ነው የተመላክተው። ይህንኑ ስጋትና በጥቅም ስስሩ ዙሪያ ያለውን ጉዳይ በዘገባው ይበልጥ ያብራራው ጸሐፊው በትግራይ ክልል የተፈጠረውን የደህንነትና የፖለቲካ ትርምስ መነሻ በማድረግ የተለያዩ አካላት በህገወጥ መንገድ ማዕድኑን እየተቀራመቱት መምጣታቸውን ያሳያል። በዘገባው እንደተገለጸው የትግራይ ወታደራዊ አዛዦችና የውጭ ሀገራት ዜጎች በዚህ ህገወጥ የወርቅ ንግድና ዘርፊያ በቀጥታ እጃቸውን አስገብተዋል። ጸሐፊው የፌዴራል የጦር አዛዦችንም ተጠያቂ አድርጓል። እነዚህ አካላት ከተፈጠሩ ትርምስ በከፍተኛ ሁኔታ የገንዘብና የማዕድን ጥቅም እንደሚያገኙ ነው ዘገባው የገለጸው። ይሁን እንጂ በዚህ መጠነ ሰፊና የተደራጀ የማዕድን ዘረፋ ሁሉም ባለድርሻ አካላት ከፍተኛ ትርፍ እያጋበሱ ይገኛሉ ተብሏል። ትክክለኛው የሀብቱ ባለቤት የሆነው የትግራይ ህዝብ ግን ሙሉ ለሙሉ በተጠቃሚነት ሁኔታ ላይ እንደማይገኝ ነው የተነገረው። ከተፈጠረው ሁከትና የሀብት ዘረፋ ጀርባ ሁሉም አካላት ተጠቃሚ ቢሆኑም የትግራይ ህዝብ ግን በችግርና በትርምስ ውስጥ ህይወቱን እንዲገፋ ተፈርዶበታል ብሏል ጸሐፊው። ይህ በትግራይ የተፈጥሮ ሀብት ዙሪያ እየታየ ያለው አሳሳቢ ጥቅም ሽኩቻ በክልሉ ዘላቂ ሰላም እንዳይመጣ ትልቅ እንቅፋት መሆኑን ጸሐፊው አያይዞ ጠቅሷል። ግብጽ፣ ህወሓት፣ ሱዳንና ኤርትራ ለከበባ ተሰባስበዋል። ዲ አፍሪካ ሪፖርት በአፍሪካ ቀንድ አካባቢ እየተቀጣጠለ የመጣው የኃይል ሚዛን ፍልሚያ አሳሳቢ ወደ ሆነ ምዕራፍ እየተሸጋገረ መምጣቱን የሚያሳዩ መረጃዎች እየወጡ ነው። እንደ ዲ አፍሪካ ሪፖርት ትንተና ከሆነ ካይሮ በአባይ ወንዝ ውሃ ክፍፍል ዙሪያ ከኢትዮጵያ ጋር የገባችበትን አለመግባባት ተከትሎ ኢትዮጵያን በጎረቤት ሀገራት ለመክበብ የሚያስችል የፕሮክሲ ወይንም የውክልና ዘመቻ እያካሄደች ነው። ይህ በግብጽ የተጀመረው እጅግ አደገኛ ስትራቴጂ በቀጠናው ሊገመት ማይችል ከፍተኛ ውጥረት ሊያስከትል እንደሚችል ሪፖርቱ በስጋትነት አንስቶታል። ይህንኑ ስጋት ይበልጥ ግልጽ የሚያደርገው የካይሮ የዲፕሎማሲና ወታደራዊ እንቅስቃሴ በምስራቅ አፍሪካ ላይ ያረፈበት መንገድ ነው። ግብጽ ኢትዮጵያን ከበባ ውስጥ ለመክተትና በአባይ ውዝግብ ዙሪያ ያላትን የበላይነት ለማረጋገጥ ጎረቤት ሀገራትን የውስጥ ኃይላትን እያሰባሰበች ነው። በዚህ መሰረት ካይሮ የሱዳን፣ የኤርትራ እንዲሁም የህወሓት ኃይላትን በማንቀሳቀስና በማስተሳሰር በኢትዮጵያ ላይ የተቀናጀ ጫና ለመፍጠር ስራዎችን እየሰራች እንዳለች ዘገባው አመላክቷል። በሌላ በኩል ይህንን የተቀናጀ ውጫዊ ጫናና ከበባ በቀላሉ እንዳትበገር የሚያደርጋት ጠንካራ የውስጥ አቅም በኢትዮጵያ በኩል መኖሩን መረጃ ያሳያል። ሀገሪቱ በአሁኑ ወቅት እያስመዘገበች ያለችው የ9.2% የመቋቋም አቅም ያለው ኢኮኖሚ እድገት ከውጭ የሚሰነዘሩባትን መሰናክል ተቋቁማ እንድትሻገር ትልቅ የውስጥ ጥንካሬ ሆኗታል ተብሏል። ይህ የኢኮኖሚ ጥንካሬዋ ሀገሪቱ በቀላሉ ማተደናቀፍና የውስጥ መረጋጋቷን አስጠብቃ እንድትጓዝ ትልቅ ጋሻ እንደሆናት ዘገባው ጠቁሟል። ይህ በዚህ እንዳለ ይህንን እያደገ የመጣውን ውጥረት በዘላቂነት ለመፍታት ሚዛናዊና ሁሉን አቀፍ የሆኑ የዲፕሎማሲ ንግግሮች እጅግ አስፈላጊ መሆናቸውን የአፍሪካ ህብረትና ዓለም አቀፍ ተደራዳሪዎች በተደጋጋሚ ሲገልጹ ቆይተዋል። ግብጽ የውሃ ደህንነት አደጋ ላይ ይወድቃል የሚል ስጋት ያላት ሲሆን ኢትዮጵያ በአንጻሩ የተፈጥሮ ሀብቷን የመጠቀም መብት እንዲከበርላትና የልማት ፕሮጀክቶቿ እንዳይደናቀፉ ትሟገታለች። በቀጠናው ዘላቂ ሰላም ሊሰፍን የሚችለው የሁለቱን ሀገራት ጥቅምና ስጋት ያማከለ የጎረቤት ሀገራትን ሉዓላዊነትና መረጋጋት ያከበረ የጋራ መግባባት ላይ መድረስ ሲቻል ብቻ እንደሆነ የፖለቲካ ጸሐፍት ይስማማሉ። ሸኔ የቀድሞ ታጣቂዎቹ ላይ ዘመቻ ከፍቷል ተባለም። የኦሮሚያ ክልላዊ መንግስት የሰላም ጥሪን ውድቅ አድርገው የቀሩ ታጣቂዎች በሰላማዊ መንገድ የገቡ የኦሮሞ ነጻነት ሰራዊት ታጣቂዎችን ኢላማ በማድረግ የተለያዩ ጥቃቶችን እያደረሱባቸው ነው ሲል አስታወቀም። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ በሳምንቱ ማክሰኞ ዕለት በይፋ ማህበራዊ ትስስር ገጹ ባወጣው መግለጫ ሰላምን ተቀብለው ወደ ህዝቡ የተቀላቀሉ የቀድሞ ታጣቂዎች ኢላማ እየተደረጉ ነው ብሏል። በመግለጫው የክልሉ የጸጥታ ሁኔታ እየተሻሻለ ቢመጣም አሁንም ፈተናዎች አሉ ብሏል። የክልሉ የሰላምና ጸጥታ ቢሮ ኃላፊ ኮሚሽነር አራርሳ መርዳሳ ሸኔ ሲሉ የጠሯቸው ታጣቂዎች ሰላምን መርጠው ወደ ህብረተሰቡ የተመለሱ የቀድሞ ታጣቂዎችን እያደኑ መግደል፣ ቤተሰቦቻቸውን ማገትና መግደል እንዲሁም መኖሪያ ቤታቸውን ማቃጠል መደበኛ ስራቸው አድርገውታል ብለዋል። ይህንን ሁናቴም በየጊዜው እየተቆራረጡ ወደ ሰላም መንገድ የሚመጡ አካላት እንደሚያረጋግጡትና በተለያዩ አካባቢዎች በተጨባጭ የሚታይ እውነታ መሆኑን አያይዘው ገልጸዋል። የክልሉን ሰላም ለማናጋት የውስጥና የውጭ አካላት ተቀናጅተው እየሰሩ ነው ያሉት ኃላፊው ለዚህ መንግስት በሁለት መንገድ መፍትሄ ለማምጣት እየሰራ ነው ብለዋል። በዚሁ መሰረት በመጀመሪያ በሀገር ሽማግሌዎችና በአባገዳዎች በኩል በሚቀርብ ጥሪ ታጣቂዎች በሰላም እንዲገቡ ማድረግ ሲሆን፣ ሌላኛው ጥሪውን ውድቅ ባድርጉት ላይ የመንግስት የጸጥታ አካላት አስፈላጊውን እርምጃ እየወሰዱ ነው ብለዋል። የሰላም ጥሪውን ለመቀበል ፈቃደኛ ያልሆኑት አካላት ህዝብን ማሰቃየት፣ አርሶ አደርን መዝረፍ፣ ሰዎችን አግቶ ገንዘብ መቀበልና ባለሀብቶችን በማስፈራራት መዝረፍ ላይ ተሰማርተው እንደሚገኙ ኮሚሽነር አራርሳ አክለው ገልጸዋል። እነዚህ አካላት የሻዕቢያ የህወሓትና የሌሎች ጠላቶች የጥፋት ተላላኪ ቡድኖች ናቸው ያሉት ኮሚሽነሩ አሁን ያለው ብቸኛ አማራጭ በህግ የበላይነት ማጽዳት ብቻ ነው ብለዋል።
ይህንን ችግር ለመፍታት መንግስት ከህዝብ ጋር እየሰራ ነው ያሉት ኮሚሽነሩ በኦሮሚያ የሰላም ጉዳይ ዙሪያ በተለያዩ አካባቢዎች ውይይቶች እየተካሄዱ መሆናቸውን አያይዘው ገልጸዋል። በክልሉ በሸኔና በመንግስት የጸጥታ ኃይላት መካከል ባለው ውጊያ ሳቢያ የሚከሰተውን የጸጥታ ችግር ለመፍታት የኦሮሚያ ክልል መንግስትና ከኦሮሞ ነጻነት ሰራዊት መገንጠሉን ያስታወቀውና በቀድሞ ማዕከላዊ አዛዥ ጃልሰኝ የሚመራው ቡድን ህዳር 22 ቀን 2017 ዓ.ም የሰላም ስምምነት መፈራረማቸው ይታወቃል። ስምምነቱን ተከትሎ የክልሉ መንግስት የታጣቂ ቁጥር በይፋ ባይገለጽም የክልሉ ሚዲያ ኦቢኤን ምዕራብ ሸዋ ዞን በግንደ በረት፣ ጮቢ፣ ኢልፋታ እንዲሁም አምቦ፣ ሚዳቀኝና ጅባት ወረዳዎች የነበሩ ከ800 በላይ ታጣቂዎች የሰላም ጥሪን በመቀበል ወደ ሰላማዊ ህይወት መመለሳቸውን መዘገቡ ይታወሳል። የኢትዮጵያ መንግስት ዓለም አቀፋዊ ጥሪ በሆርሙዝ ጉዳይ በዓለም አቀፍ ደረጃ እጅግ ወሳኝ ከሆኑት የባህር ላይ የንግድ መስመሮች አንዱ በሆነው በሆርሙዝ ሰርጥ ላይ የሚታዩት መስተጓጉሎች በዓለም አቀፍ ኢኮኖሚ ላይ ከፍተኛ ስጋት እየደቀኑ ይገኛሉ። በዛሬው ዕለት አዲስ ስታንዳርድ ባስነበበው ዘገባ ኢትዮጵያ በዚህ ስትራቴጂ የባህር መስመር ላይ የተፈጠሩ ስላሉት ፈተናዎች ጠንካራ ማሳሰቢያ ማስተላለፏን አመላክቷል። ይህ ቀውስ በዓለም አቀፍ ደረጃ የሸቀጦችን ፍሰት ከማስተጓጎሉም በላይ በተለይ ታዳጊ ሀገራትን በቀጥታ ሊነካ የሚችል ነው ተብሏል። ይህንን ስጋት ይበልጥ የሚያሳስበው መስተጓጉሉ በዓለም አቀፍ የነዳጅና የማዳበሪያ ገበያዎች ላይ እያሳደረ ያለው ከባድና እያደገ የመጣ ጫና መሆኑን ኢትዮጵያ በይፋ ገልጻለች። በሎንዶን እየተካሄደ በሚገኝ ዓለም አቀፍ አጋርነት ጉባኤ ላይ ቀርበው የመረጃ እንደሚያሳየው የነዳጅና የማዳበሪያ አቅርቦት መዛባት ቀጥተኛ ተጽዕኖ በምግብ ዋስትናና በግብርና ምርታማነት ላይ ያርፋል። ኢትዮጵያ ይህንን አሳሳቢ ገበያና የደህንነት ቀውስ በዘላቂነት ለመፍታት ዓለም አቀፉ ማህበረሰብ በአስቸኳይ የተቀናጀ ምላሽ እንዲሰጥ ጥሪ አቅርባለች። በጉባኤው ላይ የሆርሙዝ ሰርጥ መረጋጋት ለአንድ ቀጠና ብቻ ሳይሆን ለመላው ዓለም የንግድ ፍሰት ወሳኝ በመሆኑ ሀገራት በጋራ በመቆም የንግድ መስመሩን ደህንነት እንዲያስጠብቁና የገበያ መረጋጋትን እንዲመልሱ ነው ኢትዮጵያ በልዑካኗ በኩል ጥሪ ያቀረበችው። በሆርሙዝ ሰርጥ ላይ የተጋረጠው መስተጓጎል የዓለም አቀፍ የነዳጅና የማዳበሪያ ገበያ እያናጋው ባለበት በዚህ ወቅት የኢትዮጵያ ማስጠንቀቂያና የተቀናጀ ምላሽ እንዲሰጥ ያቀረበችው ጥሪ የችግሩን አሳሳቢነት በግልጽ የሚያሳይ ነው። ይህ ቀውስ ወደ ከፋ የኢኮኖሚና የምግብ ዋስትና እጥረት ከመሸጋገሩ በፊት ዓለም አቀፉ ማህበረሰብ ለአቅርቦት መስመሩ ደህንነት በጋራ የሚሰጠው ምላሽ በቀጣይ የዓለም የንግድ መረጋጋት ላይ ወሳኝ ሚና ይኖረዋል ተብሏል። የጦር አመራሮች እየከዱ ነው። ከሱዳን የእርስ በርስ ጦርነት ጋር በተያያዘ የጦር አዋጊ ጦር አመራሮች መክዳት በጀነራል መሐመድ ሐምዳን ዳጋሎ ለሚመራው የፈጥኖ ደራሽ ጦር ፈታኝ እንደሆነበት ተነግሯል። የሱዳን ትሪቢዩን ዘገባ እንዳሳየው ከሆነ በጀነራል መሐመድ ሐምዳን ዳጋሎ ወታደራዊ አመራር ውስጥ በተፈጠረ አለመተማመን የጦር አመራሮች እየከዱ ነው። በዚህም ለሱዳን ብሔራዊ ጦር እጃቸውን እየሰጡ ነው ተብሏል። ወሳኝ የሚባሉ የጀነራል መሐመድ ሐምዳን ዳጋሎ አዋጊ ጀነራሎች ከድተው በመውጣት በጀነራል አብዱልፈታህ አልቡርሃን የሚመራው የሀገሪቱን ብሔራዊ ጦር እየተቀላቀሉ ነው ተብሏል። ከሰሞኑ ሜጀር ጀነራል አልኖር አህመድ አደም የተባሉ የፈጥኖ ደራሹ አዋጊ ጦሩን ጥለው በመውጣት ለብሔራዊ ጦሩ እጃቸውን ሰጥተዋል። በዚሁ ዘገባ በግንቦት ወር በቅጽል ስማቸው አልሳፊና በመባል የሚታወቁት ጀነራል አሊር ዛቅላ የተባሉ ከፍተኛ የፈጥኖ ደራሹ ጦር አመራር ተዋጊውን ኃይል ጥለው መኮብለላቸው ተነግሯል። በተመሳሳይ ባለፈው ጥር ወር አቡአግላ የተባሉ ሌላ ቁልፍ ወታደራዊ አመራር የዳጋሎን ጦር ከድተው መውጣታቸውን የተነገረው። እንደ ሱዳን ትሪቢዩን ዘገባ ከሆነ አንዳንዶቹ ፈጥኖ ደራሹን ጦር ጥሎ ከመውጣት ባለፈ ከሱዳን ብሔራዊ ጦር ጋር አብረው በመሰለፍ የጀነራል መሐመድ ሐምዳን ዳጋሎን ፈጥኖ ደራሽ ጦር እየወጉ ነው። የሱዳን ጦርነት የዛሬ 4 ዓመት ግድም ሲቀሰቀስ መዲናዋ ካርቱምን ሳይቀር ተቆጣጥሮ የነበረው የጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር በጊዜ ሂደት ካርቱምን እንዲሁም ሌሎች በርካታ ወታደራዊ ስትራቴጂያዊ ጠቀሜታ ያላቸው ቦታዎች ለቋል። በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሹ ጦር በአሁኑ ሰዓት በደቡብ ምዕራብ ዳርፉር ግዛት ኒያላ የተባለች ከተማን መናገሻው አድርጎ ውጊያውን ቀጥሏል። አወዛጋቢው የሀርጌሳ ውሳኔ ሶማሊላንድ በኢየሩሳሌም ኤምባሲዋን ልትከፍት ነው። ሶማሊላንድ በቅርቡ የነጻ መንግስትነት እውቅና በሰጠቻት እስራኤል ኤምባሲ እንደምትከፍት ተናግራለች። ኤምባሲውን ለመክፈት የወሰነችበት ስፍራ የውዝግብ ምክንያት ሆኗል። ሶማሊላንድ በእስራኤል ኤምባሲዋን ለመክፈት ያሰበችው በአወዛጋቢዋ የኢየሩሳሌም ከተማ ነው። የፍልስጤም ህዝብ የሀገርነት ጥያቄ የሚነካ ውሳኔ በመሆኑ የአረብ ሀገራትና ዲፕሎማቶች ተቃውሞ አሰምተዋል። የሀርጌሳን ውሳኔ ያሳወቁት የሶማሊላንድ አምባሳደር የሆኑት መሐመድ ሃጊ እስራኤል በሶማሊላንድ ዋና ከተማ ሀርጌሳ ኤምባሲ ትከፍታለች ተብሎ እንደሚጠበቅ በማህበራዊ ትስስር ገጻቸው ጽፈዋል። ሶማሊላንድ እስራኤል ያውም በኢየሩሳሌም ኤምባሲ ለመክፈት መወሰኗ ግን በእስራኤል ዘንድ በበጎ የታየ ነው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የሀርጌሳን ውሳኔ የሁለቱን ሀገራት ግንኙነት ይበልጥ የሚያጠናክር
ጠቃሚ እርምጃ ነው ሲሉ አውድሰውታል። ሶማሊላንድ በአወዛጋቢዋ ከተማ ኢየሩሳሌም ውስጥ ኤምባሲ ከከፈተች በከተማይቱ የሚገኙ ኤምባሲዎች ቁጥር ወደ 9 ያድጋል። በእስራኤል የአብዛኛው ሀገራት ኤምባሲዎች የሚገኙት በይፋ በሚታወቀው የእስራኤል ዋና ከተማ ቴል አቪቭ ነው። እስራኤል ኢየሩሳሌምን የመጠቅለልና ዋና ከተማ ለማድረግ ታሪካዊ መብት እንዳላት ትናገራለች። በዶናልድ ትራምፕ የመጀመሪያዊ ስልጣን ዘመን አሜሪካ ኤምባሲዋን ወደ ኢየሩሳሌም ማዛወሯ የሚታወስ ነው። የአዲስ አበባ ውጭ ተወዳዳሪና የምርጫ ቦርዱ ውዝግብ። የኢትዮጵያ ብሔራዊ ምርጫ ቦርድ ትብብር ለኢትዮጵያ አንድነት የተባለውን ጥምረት በመወከል ለውድድር የቀረቡት ይስሐቅ ወልዳ የተባሉ እጩ ራሳቸውን ለማግለል ያቀረቡትን ጥያቄ አልቀበልም ብሏል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ አመራር የሆኑት ይስሐቅ በበኩላቸው በእጩነት መቅረብ መብት እንጂ ግዴታ እንዳልሆነ በመግለጽ በምርጫው ለመወዳደር እንደማይገደዱ ነግረውኛል ሲል ቢቢሲ ዘግቧል። አቶ ይስሐቅ ኢህአፓ አባል የሆነበትን ትብብር በመወከል በእጩነት የቀረቡት በአዲስ አበባ ከተማ አራዳ ክፍለ ከተማ ለሕዝብ ተወካዮች ምክር ቤት ነው። ይሁን እንጂ ሰኞ ዕለት ለብሔራዊ ምርጫ ቦርድ በጻፉት ደብዳቤ ሊካሄድ ከ2 ሳምንታት ያነሰ ጊዜ ከቀረው ጠቅላላ የምርጫ ሂደትም ሆነ ከእጩነት ራሳቸውን ማግለላቸውን አስታውቀዋል። እዚህ ውሳኔ ላይ የደረሱት ኢህአፓንም ሆነ ትብብር ለኢትዮጵያ አንድነት ምርጫው ተአማኒና ፍትሐዊ እንዲሆን የምርጫ አስቻይ ሁኔታዎችን በተመለከተ ያስቀመጧቸው ቅድመ ሁኔታዎች ባለመሟላታቸው ነው ብለዋል። ምርጫ ቦርድ ትናንት ማክሰኞ ግንቦት 11 ለዚህ ውሳኔ መልስ መስጠቱን ደብዳቤ የተጻፈላቸው አቶ ይስሐቅ በግልባጭ የተጠቀሰው የኢህአፓ ፕሬዝዳንት የሆኑት አብርሃም ሃይማኖት ቢቢሲ ስለ ጉዳዩ እንዳረጋገጡለት ጠቅሷል። የመጀመሪያው ምክንያት ከጊዜ ሰሌዳ ጋር የተያዘ ነው። ምርጫ ቦርድ ከእጩነት የመልቀቅ ወይንም መሰረዝ ጥያቄን በጎ መሰረት ተቀብሎ ሊያስተናግድ የሚችለው እስከ ሚያዝያ 23 ቀን እንደነበር ገልጿል። በመሆኑም ይህ ጊዜ ካለፈ በኋላ ይህንን አይነት ጥያቄ አላስተናግድም ብሏል። በተጨማሪም ቦርዱ የድምጽ መስጫ ወረቀቶች ታተመው ወደ ሀገር ውስጥ መግባታቸውን በምክንያትነት አንስተዋል። ለምርጫ 12 ቀን ሲቀር የቀረበ ጥያቄ የህግ መሰረት የሌለው ነው በማለት ቦርዱ ጥያቄውን እንዳልተቀበለው አስታውቋል። የኢህአፓ አቶ ይስሐቅ ግን የምርጫ ቦርድን ውሳኔ አልቀበልም ሲሉም እርሳቸውን መልስ ሰጥተዋል። ከእጩነት ራሴን ስለማግለሌ ለምርጫ ቦርድ አሳወቅኩ እንጂ ያቀረብኩት ጥያቄ የለም ብለዋል። እጩ ሆኖ መቅረብ መብት እንጂ ግዴታ አይደለም። በማንኛውም ጊዜ 2 ቀንም 3 ቀንም ሲቀር መውጣት ይቻላል ሲሉም የመከራከሪያ አስተያየታቸውን አሰምተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።